በጭብጨባ ተቀበሉ። እጆቻችሁን አንስታችሁ እግዚአብሔር ይባርክ በሉት። እግዚአብሔር አምላክ በውስጥ ያስቀመጠውን በሉት። እርሱን ተናገረን በሉት። እንሰማለን በሉት። መስማት ይሁንላችሁ። አሜን። በሆነው በኢየሱስ ስም አሜን። ጌታዬ ክብር ለኢየሱስ ይሁን። እጃችሁን ዘርጉና ዘማሪውንም ከኔ ፊት ፕሮግራም በመምራት ያገለገለውንም እግዚአብሔር ይባርክ በሉት። ጨምሩና ባርኩት። ድገሙና ባርኩት። እግዚአብሔር በሉ እባካችሁ። ዛሬ ማለዳ በሉ ይናገረኛል፣ ነገሬን በሉ እስቲ ይሰራዋል በሉ። በኢየሱስ ስም ለሰባት ሰዎች መልእክት አለኝ። ይሄ ማለዳ የታምራት ማለዳ ይሆናል። አንድ ሰው ዱቀቱ አድርግና ይሆናል ይበለኝ። በሉ እባካችሁ፣ በሉ እባካችሁ። ያናወጠሽ ይናወጣል፣ ያስደነገጠሽ ይመታል፣ ግራ ያጋባሽ ይወድቃል፣ በትነሱ ላይ ይወድቃል። በሏ ምን አላችሁ? በስራችሁ ላይ ያለ ይወድቃል፣ ቤታችሁ ላይ ያለ ይወድቃል፣ ትዳራችሁ ላይ ያለ ይወድቃል፣ አስደንጋጩ ይወድቃል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። አሜን በሉ እባካችሁ። በማ ጥላ ውስጥ? ሁሉን በሚችል በሉ እስቲ በሉ እባካችሁ። አምላክ ምን ውስጥ ያድራል? ጥላ ውስጥ ያድራል። በዚህ ጥላ ውስጥ ጨለማ አያገኝሽም። በዚህ ጥላ ውስጥ ሟርተኛ አያገኝህም። በዚህ ጥላ ውስጥ ረጋኔ አያገኛችሁ። እጃችሁን አንሱና በጥላው ስር ነኝ በሉ እባካችሁ፣ በሉ እባካችሁ፣ በሉ እባካችሁ። እባካችሁ ጨመር አድርጉና እኔ በሉ እስቲ የሚኖረው በሉ እስቲ በአስተማማኝ ጥበቃ ውስጥ ነው በሉ። የእግዚአብሔር ጥበቃ ካንቺ ጋር ነው። የሰማይ ጥበቃ ካንተ ጋር ነው። ይፈልጉሃል፣ አያገኙህም። ይዞሩሻል፣ አያገኙሽም። እግዚአብሔር ጠላትሽን ይገለብጣል። ኢየሱስ ጌታ። እግዚአብሔር በሉ እግዚአብሔር ጋር ስለሆነ በሉ ጠላት በሉ በኔ ላይ በሉ ምንም ማድረግ አይችልም በሉ። ኢየሱስ ጌታ። ዛሬ እግዚአብሔር አምላክ በኃይል ነገራችሁን ይከፍተዋል። ኤርምያስ ምዕራፍ 29 ከቁጥር 10 እስከ 14 ያለውን ላንብብና ከዛ ሰጥቻችሁ ሰብካለሁ፣ ከዛ ጸልያለሁ። እንደዚህ ይላል እግዚአብሔር እንዲህ ይላል፣ 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛቸዋለሁ፣ ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። እናንተም ለእናንተም የማስባት ሐሳብ እስቲ አውጡልኝ። ቁጥር ከ10 ጀምሮ አውጣልኝ። በኢየሱስ ስም አነባለሁ። በስሜ ሐሰተኛ ትንቢትን ይናገሩላችኋልና 29:10 እግዚአብሔር እንዲህ ይላልና እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ እመልሳችኋለሁ፣ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ለእናንተም የማስባትን ሐሳብ እኔ አውቃለሁ። ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁ ወደ እኔ እሺ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ ይላል እግዚአብሔር። እሺ ቀጥል። ምርኳችሁንም እመልሳለሁ ከአሕዛብም ሁሉ ዘንድ እናንተም ካሳደድኩበት ስፍራ ሁሉ እሰበስባችኋለሁ ይላል እግዚአብሔር። እናንተም
በምርኮ ወዳፈለስኩበት ስፍራ እሺ እመልሳችኋለሁ። ክብር ለኢየሱስ ይሁን። እንግዲህ ያው ዛሬም ከኤርምያስ መጽሐፍ አልወጣሁም። ኤርምያስን የምናገርበት ትልቅ ምክንያት አለኝ። የኤርምያስ መጽሐፍ ላይ ትኩረት የማደርግበት ኤርምያስ የተነሳበት ዘመን ቀላል የሚባል ዘመን አይደለም። ኤርምያስ እግዚአብሔርን ያገለገለበት ዘመን ምቹ ሁኔታ የነበረበት ዘመን አይደለም። ኤርምያስ እግዚአብሔርን ያገለገለበትን መንገድ ኤርምያስ እንደ ዘመኑ ፈልጎና ፈቅዶ አይደለም። ለነቢያት ክብር የሚሰጥበት ዘመን አይደለም። እውነተኛ ነቢያቶች ስፍራ ያጡበት ዘመን ነበር። ስለዚህ ኤርምያስ ብዙዎች እግዚአብሔርን ከሕዝቡ ሩቅ አድርገው እነሱ ግን ለእግዚአብሔር ቅርብ ሆነው በሚኖሩበት ምድር ላይ እግዚአብሔር ለእናንተ ለራሳችሁ የቅርብ አምላክ ነው ብሎ የመጣ ነቢይ ነው። ደግሞ እስራኤላውያን ያሉበት ዘመን እግዚአብሔር ቃል በቃል ለ70 ዓመት ወስኖ በባቢሎን ግዛት ውስጥ የተዋቸው ዘመን ነው። ኢየሱስ ጌታ። የምን ዘመን ነው? የባርነት ዘመን ነው። የግዞት ዘመን ነው። ሰዎች በባርነት ውስጥ የሚኖሩበት ዘመን ነው። በዚህ የባርነት ዘመን ውስጥ አንድ የተስፋ ብልጭታ የሚያሳይ ነገር የማሳያቸው ነቢይ ያስፈልጋቸዋል። እውነቱን እየነገረ ተስፋቸውን እንዲጠብቁ የሚያደርጋቸው ነቢይ ያስፈልጋቸዋል። ስለዚህ እግዚአብሔር ወደ ኤርምያስ መጣና ኤርምያስ ሆይ እኔ ከማኅፀን ቀድሼሃለሁ፣ ገና ሳትወለድ ገና ሳትታሰብ ለእኔ አጀንዳ አስቤሃለሁ፣ ለይቼሃለሁ ብሎ ኤርምያስን ለየው። ዛሬ አንድ ሰው መልእክት አለኝ። በመከራ መካከል መጽናናት የሚያደርግ በመከራ መካከል ሐዘንን የሚያስረሳ የእግዚአብሔር እጅ ወደ ነገራችሁ ይመጣል። ኢየሱስ ጌታ። ስለዚህ ኤርምያስ ከባድ ዘመን ላይ የተነሳ ነቢይ ነው። በአደገኛ ሁኔታ የሚያገለግል ነቢይ ነው። ጨክኖ የሚያገለግል ነቢይ ነው። ዛሬ ለአንድ ጨካኝ ሰው መልእክት አለኝ። ሁኔታውን ረግጦ መውጣት ይሆንልሻል። አሳዳጁን ረግጦ መውጣት ይሆንልሻል። ትወድቂያለሽ ሲሉ ገልብጠሽ ታልፊያለሽ። ሰውቱን ያንስና በጠላቴ ላይ በሉ፣ በኃይል በሉ እስቲ፣ በስልጣን በሉ እስቲ እገለጥበታለሁ። ልፍስፍስ ቤት አልፈልግም። ዛሬ እርግጠኛ ነኝ የሆነ እባብ ይገደላል። ከላይሽ ላይ ይገደላል። ከቤትሽ ላይ ይገደላል። ከመንገድሽ ላይ ይገደላል። ከጩነሱ ላይ ይገደላል በሏ። የእግዚአብሔር ቃል በስልጣን ነው። በስልጣን ነው በሉ። በጣም እርግጠኛ የሚሆንላችሁ ነገር በደረጃ የነቢይነት ስልጣን እርግጠኛ አልሆንም። በሰንበዲ ስልጣን እርግጠኛ አልሆንም። በቃሉ ግን ስልጣን እርግጠኛ ነኝ። ዛሬ መነቀል ያለበትን ይነቅለዋል። መተከል ያለበትን ይተክለዋል። መፍረስ ያለበትን ያፈርሰዋል። ከጩነሱና ያፈርሰዋል በሏል። ምን ያደርገዋል? በጣም እርግጠኛ ነኝ። ዛሬ ቀን ላይ የሚሰራ ብዙ መናፍስት አለ። በዚህ ከተማ ዛሬ ብዙ መስዋዕት ፈርሷል። ብዙ ደም ፈሷል። አይገባችሁም እንጂ ብዙዎች ለጌታ ይሁን ለሁኔታ ሰውተዋል። ግን እርግጠኛ ነኝ የተሰበሰብነው በጌታ ስም ከሆነ የትኛውም መስዋዕት የቀረበለት እባብ ዛሬ ይታረዳል። በኢየሱስ ስም ይገደላል። በኢየሱስ ስም ይቀጣል። ይቀጣል በርባካል። እኛ ጋር ያለው እሱ ይበልጣል። ከማን ጋር ያለው ይበልጣል? አይገርማችሁም? ከእኛ ጋር ያለው ይበልጣል። ከእኔ ጋር ያለው ይበልጣል። ምናልባት በምናምን በሚቆጠር ነገር ሊበልጡሽ ይችላል። አለ በሚባለው በሚታየው ሁኔታ አሁን ወጣ ብላችሁ ብታዩ መልአክ መስለው ከተማ ሞልተው አደባባይ ሞልተው የሚሰግዱ የሚሰዉ አሉ። እንደዚሁ ኮስማና ሆነሽ በጌታ ፊት ተገኝተሽ ዛሬ እዚህ ምድር ላይ በዓለም ዙሪያ ያለውን የጨለማ አምልኮ እንገለብጣለን። አንድ ሰው ይስማና ይገለበጣል ይበለኝ። ተስማማና ይገለበጣል በለኝ። እግዚአብሔር እንደ ኃያል ይገለጣል። ምድራችን የኢየሱስ ይሆናል። ኢትዮጵያ የኢየሱስ ትሆናለች። አፍሪካ የኢየሱስ ነው። የትኛውም ጨለማ ይመታል። ኢየሱስ ጌታ። ከኔ ጋር ያለው በሏ። ጌታ ኢየሱስ ይባርካችሁ። ኢየሱስ ጌታ። ስለዚህ ኤርምያስ አደገኛ ሁኔታ ውስጥ የሚያገለግል ነቢይ ነው። እግዚአብሔር ሲመርጠው ራሱ ኤርምያስን መልኩን አይቶ አይደለም፣
ቁመናውን አይቶ አይደለም፣ የሚያምር ማንነቱን አይቶ አይደለም። ገና ሲመርጠው ኤርምያስ ልጅ ነው። ኢየሱስ ጌታ ነው። አቋሙ እንኳን ለጋ ነው። ነገር ግን እግዚአብሔር ኤርምያስ ውስጥ ያየው ነገር አለ። በሁኔታ የማይናወጥ ማንነት። አንድ ሰው አሜን ይበል። በሰዎች ሰልፍ የማይናወጥ ማንነት፣ ሰዎች የማያስቆሙት ማንነት፣ ሁኔታ የማያስቆመው ማንነት፣ ሟርተኛ የማያስቆመው ማንነት። ጭንቀቱ ጋር እናገርብሃለሁ። አስቆምሻለሁ ያለው ይቆማል። አስለቅስሻለሁ ያለው ያለቅሳል። ግራ ያጋባሽ ወጣው ግራ ይገባዋል። አንቺ ግን ትቀጥያለሽ። እያሸነፍክ ትቀጥላል። ሱነ ቀጥላለሁ ብሏ ሊቆም የማይችል ማንነት አለ ኤርምያስ። ሁኔታ የማያስቆመው፣ ሰዎች የማያስቆሙት፣ የቀረበ የራቀ የማያስቆመው እግዚአብሔር በውስጡ የከተተው። ዛሬ እርግጠኛ ነኝ የሆነ ጭካኔ ይገባባቸዋል። ለእግዚአብሔር ሥራ የሚያስቸግር፣ ለወንጌል የሚያስቸግር፣ ለጸሎት የሚያስቸግር፣ ለመተንበይ የሚያስቸግር አይመችም። ይተነብያል ኤርምያስ። አንተ ተራራ ነው ትላለህ፣ ይነቀላል። ጀናንሳ ዛሬ እናገራለሁ። ተራራው ከፊትሽ ይነቀላል። ያስለቀሰሽ ይነቀላል። አይቻልም ያልሽው ይነቀላል። ግራ ያጋባሽ ይነቀላል። በደንብ አድርጎ ይነቀላል። እስኪሰድ አይጠብቀውም ኤርምያስ፣ ያውቀዋል። አይኑ የበራ ነቢይ ነው። ኢየሱስ ጌታ። የትኛውም ዓመፅ ስር እስኪሰድ አይጠብቅም። የትኛውም ምክር ስር እስኪሰድ አይጠብቅም። ይናገርበታል፣ ይነቀላል። ኤርምያስ አይታገልም። ሲገባ እንደዚህ ተብሏል። ኤርምያስ ባይዘው ትግል ገጥሞ አያውቅም። ቃል ብቻ ነው የሚናገር። ኢየሱስ ጌታ። ቃል ብቻ ነው። ኤርምያስን እግዚአብሔር ሲቀባው እንደዚህ ብሏል። አልችልም እኮ ነው አቅም የለኝም ሲል ቃሌን በአፋ አኖራለሁ። አሁን አንተ ከሰው ጋር አትጨቃጨቅ፣ አንተ አትገፋፋ፣ አንተ ብቻ መናገር ነው የሚጠበቅብህ። ከዛ መንቀሉ የኔ ድርሻ ነው አለ። ዛሬ ልናገራ፣ የማይጠቅምሽን ነቅዬዋለሁ፣ የማይረባሽን ነቅዬዋለሁ፣ በኢየሱስ ስም ነቅዬዋለሁ። ከኔ ጋር ቃል አለ በሉ። ቃል ካለ እርግጠኛው የትኛውም የጨለማ ምክር አይጸና፣ የትኛውም የክፉ ሰዎች ምክር አይጸና፣ የትኛውም የጓደኛ ይሁን የሩቅ ሰው ምክር አይጸና። አይጸናም በሉ ባካት። ኢየሱስ ጌታ ነው። በጣም እርግጠኛ ጸልይላችኋለሁ። ኢየሱስ ጌታ። በጣም የሚገርማችሁ ነገር ኤርምያስ በዚህ ዘመን ሲያገለግል የኤርምያስ ተግዳሮት የነበረው ሐሰተኛ ነቢያቶች ነው። ምኖች ናቸው? ሐሰተኛ ነቢያቶች ለኤርምያስ አገልግሎት ትልቅ ተግዳሮት ናቸው። ለምን ስትሉ እግዚአብሔር አምላክ እስራኤላውያንን ወደ ባቢሎን አሳልፎ የሰጣቸው ለ70 ዓመት ነው። በስንት ዓመት ነው? 69 ከ300 ቀን ላይ መውጣት አይችሉም። ምክንያቱም በውሳኔ ነው የገቡት። አንድ ሰው አሜን። ለምንድን ነው የገቡት? 70 ዓመት ካልተፈጸመ መጎብኘት አይችሉም። ሐሰተኛ ነቢዮች እነሱና ኤርምያስን ሐሰተኛ ለማድረግ ከ5 ዓመት በኋላ ተአምሮ ነው ትወጣላችሁ ይሏቸዋል። ህዝቡ አሜን ይላል። አሁን እስቲ 70 ዓመት በባርነት ትቆያለህ ከሚለውና ከ5 ዓመት በኋላ ትጎበኛለህ ከሚለው የቱን አሜን የሚያሰኝ? የ5 ዓመት አይደል? ቶሎ ሰው መገላገል ይፈልጋል። ኢየሱስ ጌታ። ቶሎ ካለበት ነገር መውጣት ይፈልጋል። እግዚአብሔር ግን ቶሎ ብትወጣ እንኳን ስኬት አይደለም ያ ጉዳይ፣ ደስታ የለውም ያ ጉዳይ። ለምን? እግዚአብሔር ከ70 ዓመት በኋላ ወስኗል እንደ ሀገር ሊያቆማቸው፣ እንዳይናወጡ አድርጎ ሊያቆማቸው። እኔ 70 ዓመት አላየውም፣ ግን ለእናንተ አንድ መልእክት አለኝ። ከ7 ቀን በኋላ ነገር ጸንቶ ይቆማል። ኢየሱስ ጌታ። ያቱን አንሱና የኔ ነገር በሉ እስቲ፣ እግዚአብሔር እንዳለው በሉ፣ እንደወሰነው በሉ እስቲ፣ ይጸናል በሉ። በኢየሱስም ለ17 ሰዎች የምስራች አለኝ። ነገራችሁ እየተናወጠ የመሰላችሁ፣ ሁኔታው እያስፈራችሁ ላለ 7ኛው ቀን የመጽናት ቀን ይሆናል። 7ኛው ቀን የስኬት ቀን ይሆናል። 7ኛው ቀን የበረከት ቀን ይሆናል። 7ኛው ቀን ኢያሪኮ ይናዳል። ጌታ 70 ዓመት ካልተፈጸመ በስተቀር አላቸው ምንም አይነት ትንቢት ብትሰሙ፣ ኢየሱስ ጌታ፣ ቀያይራችሁ በተለያየ አይነት ነቢይ ብትሰሙ አይሆንም። ቁርጥሽ ኢየሱስ ጌታ። እግዚአብሔር የተናገረውን ካልጠበቅሽ በስተቀር ይናገር እንጂ እግዚአብሔር በትክክል
ያውራ እንጂ እግዚአብሔር በትክክል ልንገርሽ 44 ሰዓት ተንበርክከሽ ቀይርልኝ ብትይው አይቀይርም እግዚአብሔር። ባይዘው ጸሎት እንኳን የምንጸልየው እግዚአብሔርን ሐሳብ ለማስቀየር አይደለም፣ እኛ ወደ እግዚአብሔር ለመቅረብ ነው። እጃችሁን ከፍ አድርጉና እግዚአብሔር በሉ፣ የተናገረኝን በሉ፣ ቀኑን ሳይቀይር በሉ፣ ሐሳቡን ሳይቀይር በሉ፣ በቀኑ በሉ እስቲ መልካም አድርጎ በሉ ይሰራዋል በሉ እስቲ። የምስራች ለ17 ሰዎች ከዛሬ ማለዳ የጀምሮ የሚቆጠር በ7 ቀን ውስጥ ነገራቸውን እሰራዋለሁ አለ። በኢየሱስም የሞትን አዋጅ እገለብጣለሁ፣ የኪሳራን አዋጅ እገለብጣለሁ፣ የጭንገፋን አዋጅ እገለብጣለሁ፣ የሞትን አዋጅ እገለብጣለሁ። ስለዚህ ኤርምያስ ተግዳሮት የነበረበት ይተላለፍ የነበረው ትንቢት፣ ይነገር የነበረው ትንቢት፣ ይወጣ የነበረው ትንቢት፣ ይወራ የነበረው ትንቢት ከእግዚአብሔር ሐሳብ ጋር ትክክል አይደለም። እግዚአብሔር ሐሳቡ 70 ዓመት ሲፈጸም ነው። እነዛ የሚሉት ደግሞ በቅርብ ቀን ነው የሚሉት።